እህቴ እያልሽ ያለሽ በስተመጨረሻ ዳጣም ቤተሰቦቿን አግኝታለች ማለት ነው። እንግዲህ ዳጣ ቤተሰቦቿን ለብዙ ጊዜ ከሞገስ ጋር ሆነው እየፈለጉ እንደነበር ይታወሳል። ምክንያቱም የማንነት ጠያቂዋ ከቀን ወደ ቀን እንግዲህ ዳጣ እህትም ወንድምም ቤተሰብም ስለሌላት ይህንን ነገር ደግሞ ማወቅና እንግዲህ ቤተሰብ ካላትም ማወቅ ስለምትፈልግ ብዙ መስዋዕትነት ከፍላ ተንከራታ አሁን ግን ቤተሰቧን አውቃለች ማለት ነው። እስቲ ዳጣ ቤተሰቦቿን በማግኘቷ ደስ ያላችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንደምናየው ከሆነ አሁን የገባችበት እንግዲህ ቤተሰብ ያለችው አባትየው ከእሷ ጋር በተመሳሳይ ታሪክ ውስጥ እንግዲህ ልጅ እንደተጣለበትና ይህንን እስከሚያጣራ ዳጣን እዛ ቤት ወይም ደግሞ ቤቱ እንደሚያስቀምጣት እንግዲህ ነግሯታል። ስለዚህ አሁን ዳጣ ደግሞ እሱን ስታየው አባቴ ነህ እንዲህ በማለት እንግዲህ በማልቀስ ልጄ እስቲ ብለህ ጥራኝ እንግዲህ በማለት አባትነቱን ጠይቃው ነበር ማለት ነው። ነገር ግን እንግዲህ ከዚህ በፊት የነበረው ነገር የሱ ወንድም ዳጣ በልጅነቷ እዛ መታ ደግሞ ሌላ ነገር እንዳይፈጠር ወንድሙ ነበር እንግዲህ ውጪ አውጥተው የጣላት ማለት ነው ዳጣን በልጅነቷ። ስለዚህ አሁን ሰውየው እንግዲህ የዳጣን እውነተኛ ማንነት ወይም ደግሞ በልጅነቷ እሷ እንደመጣሏ ለማወቅ ወንድምየውን ፈልጎ ማጣራት አለበት ብዬ አስባለሁ። ምክንያቱም ለሞገስና ለዳጣ የነገራት ነገር ወንድምየው እሱ ሳይሆን ወንድምየው ወስዶ እንደጣላት ስለነገራቸው ወንድምየውን ፈልጎ በሱ በኩል ሊያጣራ ይችላል ብዬ አስባለሁ። እንግዲህ ዳጣ እዛ ቤት በመግባቷ በጣም ሁሉም ደስ ብሏቸዋል። ከአቢጌልና ከእናትየው ውጪ ውሃ የሚሏትና እንግዲህ ናታን የሚሉት ከዳጣ ጋር በሰላም ተግባብተዋል። እንግዲህ ዳጣ ደግሞ እነሱን ስታያቸው እንደ ቤተሰብ ነበር ያየቻቸው። ምክንያቱም እህት ወንድም ስለሌላት እነሱን ስታያቸው ቀጥታ እህቷ ውሃ ደግሞ ናታን ሌሎቹም እዚያ ያሉትን ወንድሞቿ መስሏታል ማለት ነው። እንግዲህ ዳጣ እዛ ቤት ከገባች በኋላ ከውሃ ጋር በጣም ተግባብታለች ማለት ነው። ልክ እንደ ምሳሌና ዳጣ አንድ ላይ ሲገናኙ እንግዲህ በጣም እንደሚዋደዱት ሁሉ ለዳጣ ደግሞ አሁን ላይ ውሃ የምትባሏ ልጅ ከዳጣ ጋር በጣም ተግባብተዋል ማለት ነው። እንግዲህ ደረጀ ለሚስቱ አሁን ላይ ምንም ማስረዳት አልፈለገም። እንግዲህ ሚስቱ የዳጣ መምጣት እዛ ቤት በጣም አናዷታል። ምክንያቱም እሷ ዳጣን ስለማታቃት ይህንን ነገርም ስለማታቅ እንዴት እዚህ ቤት ትመጣለች ብላ ተቆጥታለች ማለት ነው። ነገር ግን አሁን ላይ ደረጀ ይህንን ነገር ስለሚያውቅና ማጣራት ስላለበት እንግዲህ እዛ ቤት ለትንሽ ጊዜም ቢሆን አስቀምጧታል ማለት ነው። በሌላ በኩል ደግሞ እንግዲህ ናታን የደረጀ ጓደኛ ልጅ እንደሆነ አይተናል። እንግዲህ የደረጀ ልጅ የሆነችው ደግሞ አቢጌል ናታንን በጣም ታፈቅሯለች፣ ትወደዋለች እንግዲህ እንዳየነው። ነገር ግን እንግዲህ ናታን ለአቢጌል ምንም አይነት ስሜት እንደሌለውና እንግዲህ አስተሳሰቧ ገና እንደሆነ አሳይቷታል ማለት ነው። ምክንያቱም ናታን ምንም አይነት ፍላጎት ለአቢጌል የላትም። ገና ለገና ዳጣ መታ ከናታን ጋር ይሆናሉ ብላ ስለፈራች አቢጌል አሁን ላይ ቶሎ ናታንን ለመውሰድ እያሰበች ነው የምትገኘው ማለት ነው። ነገር ግን እንግዲህ ናታን እንደምናየው ከሆነ የዳጣ ጨዋታዋና እንግዲህ ፈታ ማለቷ ምናምን በጣም ተመችቶታል፣ አላጨናነቀችውም። ነገር ግን የአቢጌል እያደረገችው ያለው ነገር በጣም ከባድ ነው። እንግዲህ የማይሆን ነገር ነው። እዛ ቤት ውስጥ ከሱ ጋር የሆነ ነገር ካላደረግን እያለችው እሱንም እንግዲህ በጣም እየገፋፋችው ነው። ሳይወድ በቃ የሆነ ነገር እንዲያደርግ በጣም እያስጨነቀችው ነው ማለት ነው። ነገር ግን እንግዲህ ለአቢጌል እሱ ደግሞ ብዙም አይነት ፍላጎት ምናምን ስለሌለው ዞር ብሎ አላያትም ማለት ነው። እንግዲህ ደረጀ ዳጣን እዛ ቤት ሲያስገባት ብዙ ነገር ነግሯታል። ምክንያቱም እናቷ ማን እንደሆነች እንግዲህ ዳጣ ጠይቀው ስለነበር ለእናቷ
ምንም አይነት ጥያቄ እንዳትጠይቀውና እዛ ቤት ለተወሰነ ጊዜያት እንደሚያስቀምጣት ነግሯት ነው እዛ ቤት ያስገባት ማለት ነው። ምክንያቱም ደረጀ አባት እንዲባልና የዳጣ አባት እንዲባል እንዲወራበት አልፈለገም ማለት ነው። እሱም እንግዲህ አጣራዋለሁ የሚለውን እስከሚያጣራ ድረስ ግን ነገር ግን አሁን ላይ ዳጣ የተወለደችው በተሳሳተ መንገድ ነው። እሷም ምንድነው ከሰራተኛዋ ነው፣ እዛ ካለችው ሰራተኛዋ እንደተወለደች ግልጽ ነው። ነገር ግን አሁን ደረጀ ቤተሰብ ስለመሰረተና ብዙ ልጆችም ስላሉት ይህ ነገር በቀላሉ እንዲወራበት ስለማይፈልግና እንዲነገርበት ስለማይፈልግ ለዛ ነው እንግዲህ ተረጋግቶ እንግዲህ ቀስ ብሎ ለቤተሰቡ መናገር ካለበት ለቤተሰቡ ቀስ ብሎ ይናገራል ብዬ አስባለሁ። እንዳለው ከሆነ የደረጀ ወንድም ነበር ቤተሰቡ የሱ ቤተሰብ እንዳይበጠበት ዳጣን እንግዲህ በምሽት ወስዶ ለህፃን ሆና ወስዶ የጣላት ማለት ነው። ምክንያቱም ቤተሰብ እያለው ነው ያ ሰውዬ በተሳሳተ ነገር እንግዲህ ይሄ ነገር እየፈጸመው ማለት ነው። ስለዚህ አሁን ደረጀ ቤተሰቡን በምን አይነት መንገድ አሳምኖ ነው ዳጣ ልጄ ናት ብሎ እንግዲህ እዛ ቤት የሚያደርጋት? ልጅስ ብትሆን እንግዲህ ከሰራተኛዋ እንዴት ይሆናል ብላ እናትየው ምን ያህል እንደምትወቅሰውና ምን ያህል ከባድም እንደሆነች እናትየው አይተናል በፊልሙ ላይ እንዳየነው። ዳጣ እናትየው እንግዲህ ዳጣ አባቷን ደረጀን አባዬ ስትለው እንግዲህ እናትየው ሰምታለች ማለት ነው። አሁን እናትየው ደረጀን እንግዲህ ታወጣጣዋለች ብዬ ነው ማስበው። ምክንያቱም ይሄን ነገር ስለሰማች ሴቶቹም እንግዲህ እህቶቼ ወንድሞቼ ብላ እያወራችም ስለነበር እንግዲህ ይሄንን ነገርም በደም ሰምታለች እናትየው። ስለዚህ የማን ልጅ ናት የሚለውን ጥያቄ አሁን ነው ትጠይቋለች ደረጀን። ደረጀ ምን ብሎ ይመልሳል? እናንተ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እዛ ቤት ውስጥ ደግሞ እንግዲህ አቢጌል የምትባል ልጅ በጣም ከባድና እንግዲህ ከዳጣ ጋር ማትስማማ ልጅ እንደሆነች አይተናል። በጣም ክፉም ትመስላለች ልጅቷ። ምክንያቱም ገና ለገና እንግዲህ ዳጣ ከናታን ጋር ስታያቸውና ዳጣ አዲስ ልጅ ስትመጣ ስታያት አልወደደቻትም ከመጀመሪያው ነው። ይባስ ብሎ ዳጣ ከነናታንና ከውሃ ጋር ሲጫወቱ በጣም ትቀናለች ማለት ነው አቢጌል የምትባለዋ። ምክንያቱም አቢጌል አሁን ላይ ናታንን በጣም ነው የምትወደው። ናታን ደግሞ እንግዲህ እሷ የአስተሳሰብ ችግር እንዳለባት ስለሚያውቅና እንግዲህ በሰው ዝም ብላ ስለምትቀናና ክፉ ስለሆነች እሷን የሚያቀርባት አይደለም ማለት ነው። እንግዲህ ዳጣ እዛ ቤት ስትገባ መጀመሪያ ሰራተኛዋን ያያችሁ እስቲ እንዴት ነበር? ሰራተኛዋ ዳጣን ስታያት እንደማታውቃት ሳይሆን በጣም እንደምታውቃት ነው ያየቻት ማለት ነው። እንግዲህ ወደፊት ሰራተኛዋ የዳጣ እናት ትሆናለች ብዬ ነው ማስበው። እስኪ እናንተስ እንዴት ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዳጣ የሰራተኛዋ ልጅ ነች ወይስ አይደለችም? ያው እንደሚመስለኝ ከሆነ አሁን ላይ ዳጣ ክፍል 1 ተብሎ የተለቀቀው ምሳሌ ታክማ ስለዳነች እንግዲህ ድራማው ዳጣ በሚል ስም የቀየሩት ይመስለኛል። እንግዲህ ምሳሌ እንደምናውቀው አሁን ላይ በጣም ብዙ ያላለቁ ነገሮች እንዳሉ እንግዲህ መገንዘብ አለባችሁ። ምክንያቱም ምሳሌ ብዙ መሄድ አለበት ብዬ ነው ማስበው። የብሩክና የቅድስት መጨረሻ ምንድነው? የዝና ፉከራስ መጨረሻ? የመሐሌትና የሉላ መጨረሻስ? የመሐሌት መጨረሻና የሉላና የሞገስስ መጨረሻው ምንድነው? እስቲ እናንተ ይህንን ሐሳባችሁን እስቲ ኮሜንት ላይ አስቀምጡልኝ። ምክንያቱም የምንጠብቀው ነገር ምሳሌ ድራማ ብሩክና ቅድስት ሳይጋቡ ዝናውም የስራውን ሳያገኝ ሞገስና ሉላ በነጻነት አንድ ላይ ሳይሆኑ ባይቋረጥብን ባይነኝ ብዬ አስባለሁ። እንግዲህ አቶ ደረጀ ዳጣ አባዬ እንድትለውና እንግዲህ እስኪረጋገጥ ድረስ ምንም እህቶቼ እነ ውሃንና እነ ናታንንና እንግዲህ እና አቢጌልን እንደዛ እንድትል አይፈልግም ነበር። ምክንያቱም አንዴ እስከሚያረጋግጥ ይሄንን ተነጋግሮ ነበር። ነገር ግን ዳጣ አሁን ላይ ደረጀን ስታወራው እንግዲህ አባቴ እያወራችሁ ነበር ማለት ነው። እንግዲህ የዚህን ጊዜ ነበር የደረጀ ሚስት የሰማችው ይሄንን ሚስጥር። አሁን የደረጀ ሚስት ይሄንን ሚስጥር ሰምታለች። እንግዲህ እንዳየነው ከሆነ ደረጀ ላይ ምንድነው የምትለው ልጅቷ እውነትስ ዳጣ ያንተ ልጅ ናት ብላ የምትጠይቀው ይሆናል ብዬ ነው ማስበው። ምክንያቱም ሰምተዋለች። ደረጀም አሁን ላይ መካድ አይችልም። ስለዚህ ደረጀ
እውነቱን ነግሯት እንግዲህ ወይ ከሷ በፊት ከሌላ ሴት እንደወለደ መናገር አለበት፣ ዳጣን ከሚክዳት ማለት ነው። ምንም አማራጭ የለውም። ነገር ግን አሁን ላይ እንደሚመስለኝ ከሆነ ዳጣን የወለዷት ከሚስቱ ሌላ እንግዲህ በአጋጣሚ በተፈጠረ ስህተት ነው። እሱም እንደተናገረው በተፈጠረ ስህተት ነበር ዳጣ የተወለደችው። ለዛም ነበር ከዛ ከቤተሰቡ አግልለዋት እንግዲህ ዳጣን ውጪ እንዲጥለዋት ያደረገው ማለት ነው፣ ወንድሙ እንደዛ ያደረገው። ስለዚህ አሁን ሚስቱ ይህንን ነገር አውቃለች ማለት ነው። እንግዲህ ደረጀ አሁን ላይ ያስቀይሰው ይሁን ይህንን ነገር ወይስ ለሚስቱ እውነተኛውን ነገር ይነግራት ይሆናል? እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 2 አብረን የምናየው ይሆናል ማለት ነው። እንግዲህ ሌላው ሊመሰገን የሚገባው ሞገስ ነው። ሞገስ ከመጀመሪያውም ጀምሮ አንስቶ ዳጣ ቤተሰቦቿን እስክታገኝ ድረስ እስከዚህችን ቀን ድረስ አብሯት እንግዲህ ደከመኝ ሳይለቸኝ ሳይል እያፈላለገ ለዚህ አድርሷታልና እንግዲህ ሞገስ አሁን ላይ ሊመሰገን ይገባል ብዬ ነው ማስበው። እንግዲህ ዳጣ አሁን ላይ በጣም ለብዙ ዘመናት ያጣችውን የቤተሰብ ናፍቆት ነው እየተወጣች ያለችው። እንግዲህ ቤተሰብ አጣ ስለነበር አሁን ላይ ከልጆች ጋር እንግዲህ እዛው ካሉት ከነ ውሃ ጋርና ከነ ናታን ጋር እንግዲህ ሲጫወቱ እንደዚህ ቦርቃ ተጫውታ ስለማጣቅ በጣም ነው ደስ ያላት ማለት ነው። እናም እንግዲህ የዳጣ የህይወት ታሪክ እንግዲህ ከብዙ ሰው ህይወት ጋር ተመሳሳይ እንደሆነ ይታወቃል። አሁን ደግሞ እንግዲህ በዚህ ድራማ ብቅ ብለው ካቾችን ሊያስደምሙ መጥተዋል ማለት ነው። እንግዲህ ሁላችሁም ዳጣ ክፍል 1 ያላያችሁ ዳራ ቲዩብ የሚለው ጋር በመሄድ ክፍል 1ን እዛ በደንብ ማየት ትችላላችሁ ማለት ነው። እንግዲህ አሁን ላይ ያለቀው እናትየው ሰምታ አባቴ ስትለው ዳጣ ደረጀን እንግዲህ እናትየው ደርሳለች። እናትየውን አሁን ይደብቋታል ወይስ ደረጀ እውነቱን ይነግራታል የሚለውን በክፍል 2 አብረን የምናየው ይሆናል ማለት ነው። እናንተም እስከዛ ሀሳብ አስተያየታችሁን በኮሜንት ማድረስ ትችላላችሁ ማለት ነው። ዳጣ ክፍል 2 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።